ቤተሰብ እንግዲህ ሀይሚዬ ሳታስበው በድጋሚ ለሁለተኛ ጊዜ ተጠልፋለች። ምንም እንኳን ብጮህም ጩኸቷን ሰምቶ እየደረሰላት የለም። እንግዲህ ሀይሚዬ ወደ አዲስ አበባ መመለስ አልፈልግም፣ እዛው ቡታጅራ ነው የምቆየው። ምክንያቱም ከብሩኬ ጋር መኖር አልፈልግም፣ በቃኝ፣ ራሴ ቤት ተከራይቼ ነገሮችን አሟልቼ ወደዛ ወደ ብሩኬና ሀይሚ ወደሚኖሩበት ቤት ብመለስ እንኳን እቃዬን ለማውጣት ነው እንጂ እዛ ለመኖር አልመለስም ብላ ቆርጣ ነበረ። ግን ደግሞ ብሩኬ ይሄን ነገር አልፈቀደም። ፍቅሩን ማዳን የፈለገው ገባችሁ አይደለ? እኔ ለራሴ ጥያቄ የሆነብኝ ነገር አለ። ቤተሰብ ሀይሚዬ በአንድ ጊዜ እንዴት እንደዚህ ቆረጠች? ኦፍኮርስ ብሩኬ ሜቢ ለብቻው የወሰናቸው ውሳኔ በየሩስ ምክንያት ምናልባት ያ ነገር አናዷት አበሳይቷል ሊሆን ይችላል። ግን ደግሞ እዚህ ደረጃ የሚያደርስ አይደለም። ከብሩኬ ጋር መኖር አልፈልግም፣ ብሩኬን የምርጫ አይደለም የሚያስብል ነገር አይደለም። እና ሀይሚዬ በመጀመሪያ ተረጋጊ። እውነት ለመናገር የምሬን ነው የምላችሁ። ምክንያቱም በጣም ብዙ መስዋዕት የተከፈለበት የሚያምር የሰመረ ፍቅር ነው ሁለታችሁም ያላችሁኝ እና ምንም አንዳንድ ነገሮች ቢያበሳጩሽ ቢያናድዱሽም ግን እዚህ ደረጃ ድረስ መወሰን ያለብሽ አይመስለኝም። ትናንትና ሊቭ ላይ ራሱ እየተናገረች ነበረ። በጣም ብዙ ኦዲየንስ ብዙ ሰዎች ከእሷ ጋር ሲጫወቱ አስታርቋቸው ሲሏቸው ሪል ነው፣ አዎ ተጣልተናል፣ ግን ደግሞ የሚፈታ ነገር ነው እያለች ነበር። ግን እኔ እንዳየሁት ከሆነ ቤተሰቦች ሀይሚ የምሯን ነው የተጣላችሁ ከብሩኬ ጋር ነው እንደዛ አይደለም። ግን ብሩኬን ወይ ለማስተማር ወይ ደግሞ ለመፈተን ያደረገችው ነገር ነው። ምክንያቱም በእያንዳንዱ ሁኔታ ውስጥ አይታችሁ ከሆነ ስለ ብሩኬ ሜቢ ሊቭ ላይ አይታችሁ ከሆነ ማን ነበረ ሲል በአንድ ነው የደነገጠችው። እንዴት ነው ማን ነበር የምትለው ረሳው እንዲ ምናምን ብላ ስትናገር ነበር። እና ብላኬን አንደኛ፣ ሁለተኛ ነገር ደግሞ ዛሬ አንዳንድ ነገሮች አንዳንድ ቪዲዮ ማለት ቪዲዮ ላይ ትኩረት አድርጌ እያየሁ ነበረ። ሲገናኙ ትቅፍቅፍ ነው የሚሉት። እንደገና ደግሞ እጇን ጨብጧትኝ የሆነ ሰዓት ብሩኬ እጇን ልቅቅ ሲያደርጋት እሷ ግን ጨብጣው ምናምን ነው እያየሁ የነበረውኝና ሀይሚ እዚህ ጋር ብሩኬን ለመፈተን ወይ ደግሞ ለማስተማር ኦር ደግሞ ከሱ ውጪ የምትወስናቸው ውሳኔ እንዴት እንደሚያናድዱ ያን ነገር እንዲያይላት የፈለገች ይመስለኛልና ያው ብሩኬ ያንን እድል አልሰጠም። ገባችሁ? በመካከላቸው የበለጠ ክፍተት እንዳይፈጠር ስለፈለገ ዛሬ ጥልፍ አድርጎ ከአዲስ አበባ ከቡታጅራ ምንም አይነት እቃ ሳትይዝ ወደ አዲስ አበባ ጉዞ ቤተሰብና እዚህ ጋር መናገር ፈልገው ብሩኬ ሀይሚ ስጠልፋት ምናልባት ሀይሚዬ ትከሰኝ ይሆን እንዲህ የሚል ፍራቻ ምናምን አለውና ሀይሚዬ ብሩኬን እንደማትከሰው እኔ 100% እርግጠኛ ነኝ። ትወደዋለች። እንኳን አይደለም አንተን ከሳ ሌላ እስር ቤት ልጥልህ ቀርቶ እንኳን አይደለም አንተ ክፉ ነገር እንዲደርስብህ ቀርቶ የሆነ ሰንበድ እንኳን ላንተ ክፉ ነገር ቢመኝ አንተን አቅፋ ያን ሰው አሳፍራን የምትመልስ ልጅ ናትና ክስ ደረጃ የምትደርስ አይደለችም። አዲስ አበባ መምጣታቸው ደግሞ አሪፍ ነው። ጠለፋውም ደግሞ ተመችቶኛል። ምክንያቱም የባለፈው ቤት አልናፈቃችሁም? ቤተሰብ ያቻ አንድ ክፍል ቤት ምንም እንኳን ሀይሚ ባትመጭ ሰው ትወዳታለች እኮ እንክብካቤ ያላት አበባ፣ አንዳንድ ነገሮች አለ አይደል ሮማንቲክ የሆኑ ነገሮችን ብሩክ ያደርጋል እዛች ክፍልና ያችን ነገር ትወዳታለች። ግን ምን ዋናው ሀይሚ የምጠላ ተዘግታ መቆየቷል። ሶ አሁንም ለብሩክ የምለው ነገር ቢኖር አዲስ አበባ ምተብቻ ሀይሚን እንዳትተዋት ማለት ብቻዋን ምናምን እንዳትተዋት እዛች ክፍል ውሰዳት። ምክንያቱም አይታችሁ ከሆነ ጠል ማለት ሲወስዳትኝ ወደ በግድ መኪና ውስጥ አስገብቷት ምናምን ይዟት ሄደውኝና ወደ መኪናው ማለት ሲሄዱ ተናግራለች። አንድ እዚህ ጋር ታወርደኛለህ ቃይን ይዤ እመጣለሁ ወይንም ደግሞ ሀሰን ጋር ደውል ሁላ ያለች ነበርና ሶ በሀሰን ጉዳይም ብሩክ የተለያየ አስተያየት ሰጥቷል። ግን ደግሞ ሀይሚዬ ምን አለች መጨረሻ ላይ ቤተሰብ አሁን እንደዚህ በግድ በራስ መኪና ብትወስደኝም ብር አለኝ፣ ብሬን ይጭነቀው ተመልሼ ወደ ቡታጅራ መምጣት እችላለሁ እያለች ነበርና እዛ ላይ ሬድ ሆና የሆነ ስለሆነ እየተናገረች የነበረው ብሩኬ ወይ ዛች ክፍል እንደለመድከው ታደርጋለህ የምታደርገውን ወይ ደግሞ አብረሃት ልክ እንዳልኸው አይን ላይን ተፋጣችሁ እስከምትታረቁ ድረስ አብራችሁ ትቆያላችሁ ቤት ውስጥ ማለት ነው። እንደዛ ካልሆነ አሁንም ተጠንቀቅ ተናግራለች። ሀይሚ ይመለሳለሁ ብላለች እና አንዳንድ ጊዜ እልህ ስትጋቡ ከምታፈቅሩት ከምትወዱ ሰው ጋራ ጥግ ድረስ ነው የምትሄዱት። ያን ሰው እኮ መለየት አትፈልጉም፣ ትወዱታላችሁ። ያ ሰው ክፉ ነገር እንዲነካው አትወዱም፣ ግን እልህ ትጋባላችሁ። ገባችሁ? እልህ ደግሞ መጥፎ ነው እና ለብዙ ነገር ያዳርሳል። ያው ተለያይቶ ማይላይ ሰው ተነጋግሮ መፍታት ይቻላል። ገባችሁ? እዚህ ጋር የተለያየ ነገር በመሀከላችሁ እንዳይፈጠር ስለምፈልግ ነው። እንደዚሁም ስለ ሀሰን ብሩኬ አንዳንድ ነገር ተናግሯል። ከዚህ በኋላ የማዳግም ነገሮችን ነው የማደርገው። እስካሁን ጓደኛዬ ነህ ወንድሜ ነህ ብዬ ዝም ብያለሁ፣ ግን በእኔና በሀይሚ መካከል ከገባ በፍቅራችን መካከል ከገባ ከዚህ በኋላ አልለቅህም በማለት ለሀሰን ማስጠንቀቂያ ሰጥቷል። ሰው ሀሰን በነገራችን ላይ እንዳመጣላት ይመስለኛል የሚናገረው። እዚህ ጋር እንዲታረቁም ይሁን አላቅም
የሚያረጋቸው ነገሮች አንድ ሰው ወግኖ ነው። ለሀይሚ ሀሳብ ይመስላል፣ ግን ደግሞ በተቃራኒ እሷንም እየጎዳት ነው የሚያደርገው ነገር። ምክንያቱም እዚህ ጋር ጥሩ ሰው ከሆናችሁ ጭንቅላት ያላችሁ ሰው ከሆናችሁ ምንድነው የምታረጉት? መክራችሁ እሷንም እሱንም መክራችሁ ነው የምታስማሙት እንጂ በመካከላችሁ ክፍተት የምፈጥሩ ሰዎች ልክ አይደላችሁም። ወይ በዛ ሰው የሆነ የምትቀኑት ነገር አለ፣ ወይ ደግሞ የሆነ ነገር አለ። ገባችሁ? እንደዛ ካልሆነ በስተቀር ሀይሚም እኮ ነገ ላይ ዞር ብላ ስታይ ዛሬ ሀሰን የሚነግራት የሚላት ነገር አይዞሽ ከጎንሽ ነኝ ምናምን የሚላት ነገር የማይጠቅማት ሆኖ ስታገኘው ለምንድን ነው እንደዛ ያለኝ? ያን ጊዜ እኮ እንደዚህ ብሎ የነበረ ለኔ ምናልባት ጥሩ ባያስብ ነው የሚለው ስሜት ይመጣባታል። እና እኔ እንደ ሀሳብ እንዳት ነው ለሀሰን መናገር የምፈልገው። ከቻልክ ሁለቱን ለማስታረቅ መሞከር ነው። ካልቻልክ ደግሞ ከመካከላቸው ለቀቅ ገባ አይደለ? እንዲያውም የሀይሚዬን ልብሶች፣ ቀሚሶች ሱሪ አድርገህ አሰፍተህ ልበሰው የራስ ጉዳይ እያሉ ነበርና ሀይሚዬም ልክ መኪና ውስጥ ስገባ ቶሎ ብላ የመጣላት ሀሰን ነው። ሀሰን ጋር ልደውል ወይ ደግሞ ልብሴን ይዘው ይምጣ እያለች ነበርና ሀሰን በነገራችን ላይ ያው ሀይሚ ማለት አላድል እያሽቃበጥክ ነው እያስቀበጥክ ስለሆነ ሀይሚ ደግሞ ያ ነገር ማለት ብሩኬን እየፈተነችው ስለሆነ ወር እያስተማረችው ኦር ደግሞ እሷ ጋር ያለው ስሜት እንዲሰማው ስለፈለገች ያን ነገር እያደረገች ስለሆነ ነው እንጂ አንተ ልክ እያደረክ እንዳልሆነ እሷም ይገባታል። ታውቃለች፣ ህፃን አይደለችም ሀይሚ በነገራችን በጣም ስማርትና ጎበዝ ናትኝና ቤተሰብ እንግዲህ የነገን የቀጣይ ቪዲዮዎችን አዲስ አበባ ነው የምናገኛቸው። አዲስ አበባ ሲመጡ ደግሞ በተለይ ደግሞ እንደዚህ ጠለፋ ምናምን ላይ ታውቃላችሁ ቆንጆ ቆንጆ ሮማንቲክ የሆኑ ነገሮች ናቸው የሚለቀቁልን። ከዚህ በኋላ ብዙ የሚያስጨንቅ የሚያናድድ ነገር ይኖራል ብዬ አላስብም። የሚሆነው ግን ብሩኬ ተጠንቅቀ ያችን ቤት ያችን ክፍል እዛች ክፍል ውስጥ ሀይሚን የምታስገባ ከሆነ ነው። እንደዛ ካልሆነ ሜቢ ሀይሚ እንዳለችው ወይ ወታ ተነስታ ቤት ልከራይ ትላለች ኦር ደግሞ ወደ ቡታጀራ ልመለስ ማለቷ ስለማይቀር አንደኛ ቃል ያዘችም ያው ላገኘው ብላ ወጣች፣ በዛው ይዟት ሄደ ነው። ገባችሁ አይደለ? ሁለተኛ ነገር ደግሞ እኔ እንደ ሀሳብ ማለት ነው ለሀይሚና ለብሩኬ መናገር የምፈልገው ለምን እንደ ትልቅ ሰው ቁጭ ብላችሁ አውርታችሁ ነገሩን አትፈቱም? ለምን አትግባቡ? ማለት እንደዚህ በየጊዜው አስባችሁታል? እንዲሁ የዓለማችን የመጀመሪያውም የመጨረሻዋም ሴት እኮ ሀይሚ ናትኝ። ለሁለተኛ ጊዜ የተጠለፈች ለ10ኛ ጊዜ ፕሮፖዝ የተጠየቀች ብሩኬ ተንበርክኮ ታገቢኛለሽ ወይ? ምክንያቱም ቪዲዮአቸውን አይታችሁ ከሆነ ማለት ነው 10 ምናምን ቪዲዮዎችን ቆጥር ያለውኝ እኔ ብሩኬ ቀለበት ሊያደርግላት ነው፣ ብሩኬ ተንበረከከ እሺ ያለችው ምናምን የሚሉ ቪዲዮዎች ማለት ነው። ለ10ኛ ጊዜ ታገቢኛለሽ እየተጠየቀች ገባችሁ አይደለም? ለሁለተኛ ጊዜ እየተጠለፈች እንደዚህ አይነት ነገር አይታችሁ ሰምታችሁ ታውቃላችሁ? ቤተሰብ እንዴ 10 ጊዜ ማለት እኮ 10 ሴቶች አግብተው አንድ ልጅ በወልዱ ራሱ 10 ልጅ ሆነ ማለት እኮ ነው። አስባችሁታል? ኮልኩሌተር ብታረጉት ራሱ እና ሀይሚዬና ብሩኬ ፕሊዝ ማለት አውርታችሁ ለመግባባት ሞክሩ። ሰው እዚህ ጋር እኛን ፈን ለማድረግ ነው አውቃለሁኝ። ማለት እነሱ ተጣልተው ምናምን አይደለም። ምክንያቱም ያው የምክክር ስራ እስከሆነ ድረስ ነው። እናላችኋለሁ ቤተሰቦች፣ ጠለፋውን እንዴት አያችሁት? እኔ ተመችቶኛል። ተጠላለፉ። አይ ይሄ ቀለበት ግን ብሩኬ ሌላ ጊዜ እንዳታረግ አደራ። ምክንያቱም በዛ እውነቴን ነው። በዛ ካደረግ ደግሞ ሪሉን ነው እንጂ የምታሳየን ከዚህ በኋላ ያችን ቀለበት ከኪስ አውጥተህ ተንበርክከህ እንዳላይ ሪሉን ብቻ አሳየን ነው የምለው። ቤተሰቦቻችሁ አለ ባይ